ቤሉል እንግዲህ በጣም ነው የሚያሳዝነው። የምርመራው ውጤት ደርሶት እንዴት ኤልሹ እህቴ መሆን አለባት? ምን ነው ባልጀመርኩት? ምን ነው ይሄንን ውጤት ምርመራ ባላደረግኩኝ? ይሄ ነገር ቢቀርብኝ እኔ ብቸኛ ነኝ። ካሁን በኋላ ዘመድ የለኝም፣ ማንም የለኝም እኮ ብሎ እንግዲህ በጣም ነው የተበሳጨው። በጣም ተናዷል። በጣም ከፍቶታል ማለት ነው። እንግዲህ ይሄንን የኤልሹንና የእሱን የምርመራ ውጤት እንግዲህ ደርሶታል። ኤልሹ ራሱ የምታውቀው ነገር የላትም። ይህም እንግዲህ ከጎኑ ሆና አይዞህ ትሆናለች እህትህ ነህ እያለች እንግዲህ ያንን የምርመራ ውጤት ከፍተው ሲያዩት እንግዲህ እንዳሰበው ነገር አልሆነለትም። እንግዲህ ኤልሹ የእህቱ አይደለችም። በጣም ነው የሚያሳዝነው ማለት ነው። በጣም አዝኗል። እንግዲህ እኔ እዚህ ቤት እኮ ማንም ዘመድ የለኝም፣ ብቸኛ ነኝ፣ እዚህ ቤት ማንም የለኝም፣ ማንም ሰው አንድም ሰው የለኝም ብሎ እንግዲህ በጣም ነው ራሱን እየጎዳ ያለው ማለት ነው። እንግዲህ እች ልጅ ድንገት ባትመጣለት ያው እዛ ቤት በጣም እየተጎዳ ነው ያለው። እንግዲህ ቀጥታ አባቱንም እንግዲህ ቴዲ ያው እንደሞት አድርገው ቴዲ አግቶ ባዶ ቤት ዘግቶበታል ማለት ነው፣ አንድ ክፍል። ያንንም ማንም አያውቅም። እንግዲህ ያው የሰው ድምጽ በሰማ ሰዓት እንግዲህ ያው ትንሽ እየጮኸ ይከፍቱልኛል እያለ ነበር፣ ግን ማንም የህመምተኛ ሰው ነው እያለ እንግዲህ ያው ሚስቶቹ በመጡ ሰዓት እንግዲህ ቤሉን ቀጥታ ሄለን ጋር ነበር በንዴት ወጥቶ የደወለላት እና እሷ ደግሞ ሙድ የያዘች እንግዲህ መቼም ናፍቄህ መሆን አለበት እያለች መነጋገር አለብን እያለ በምንድነው የምንነጋገረው? አልሽ በቃ ድራሽ አልክልሃለሁ በዛ ና ቶሎ ብለው እንግዲህ ያንን ጆ እዛ አድጋ እንግዲህ ቤሉልን ለማሳገት እና ቤሉልን አንድ ነገር ለማድረግ እንግዲህ እሱን መኪና ውስጥ ተቀመጥ ብላ ኔ ላከችው ማለት ነው። አንድ ነገር ቢያደርገኝ እዛ ተቀመጥ እንዳያሸንፈህ ብላ እንግዲህ መኪና ውስጥ ሆኖ ሄደን እንግዲህ ያው ልታሳግተው ነው ማለት ነው። ቤሉል ምስኪን ለራሱ ማንም የለውም፣ ብቻውን ነው ያለው፣ ብቸኛ ነው በጣም። አንድ ታለችኝ የሚላት እንግዲህ የአባቱ እህት ያለች ብሎ እንግዲህ ከአባቱ የምትወለድ እሷም እንግዲህ ያው የሆነ ማስታወሻ አግኝቶ እንግዲህ ያንን ማስታወሻ ላይ የአባቱ ያስቀመጠው ውሸት ነው እውነት ብሎ እንግዲህ ዲኤን ምርመራ አድርጎ እንግዲህ ያው ውጤቱም መቶለት በጣም የሚያዝነው ማለት ነው። ያዘነው እንግዲህ ኤልሹ እህቱ እንዳልሆነች አወቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ብዛ በያላችሁበት። እንዲሁም የሂክማ ቤተሰብ እንግዲህ ተወዳጁ እንግዳ ድራማ ነው እንግዲህ ዛሬ እንግዲህ ቤሉን በሚያሳዝን ሁኔታ ቤሉን እንግዲህ የሆነ ሰዓት እንግዲህ የሆነ ሄለን ክፍል ሲገባ የሆነ ማስታወሻ የአባቱን ማስታወሻ አግኝቶት እንዳጋጣሚ ሲያየው ያልጠበቀው ነገር ነበር ያነበበውና እውነት ሌላ ሰው ጽፎን ነው ወይስ አባቴ ነው የጻፈው እያለ ግራ እስኪጋባ ድረስ ኤልሹ ልጅ አይደለችም የሚል አግኝቶ ነበር እና ያንን ነገር በጣም ለብዙ ጊዜ ያክል ግራ እንደተጋባና ይህን ነገር ምርመራ ማድረግ አለብኝ ብሎ እንግዲህ ያው ዲኤንኤ ሲደረግ ውጤቱ እንግዲህ መቶለት ዛሬ በርተቆርቁሮ እንግዲህ ለአይን እየተሰጥቷን ነበር። ያንን ወረቀት እንግዲህ ከአዲሷ ከመጣችው ፍቅረኛው ጋር ሆኖ እንግዲህ እሷ ያው ከጎኑ አለች። ምንም ነገር ቢፈጠር ተጎኑ ልትሆን እንግዲህ እንድትረዳውም አብሯት አንጥቷታል። እንግዲህ ሲያየው በጣም ነበር የደነገጠው። አይዞህ እህትህ ናት፣ የኤልሹ እህትህ ነች፣ አታስብ እያለች እንግዲህ ያው እያጽናናቸው ነበር። ወረቀቱ ሲከፈት ግን ያልጠበቀው ነገር ነው የሆነው። ኤልሹ እህቱ አይደለችም። አባቱ ያለው ነገር ትክክል ነበር ማለት ነው። እንዴት ትጫወትብኛለች? ቆይች ሴትዮ ማናት? እንዴት እንደዚህ ታደርጋለች? በአባቴ ላይ እና በእኛ ህይወት ላይ እንዴት ስትቀልድ ኖረች ብሎ እንግዲህ በጣም ነበረ ያዘነው። በጣም እዚህ ቤት ማንም የለኝም፣ እንግዲህ አንድ አለችኝ የምላት እህቴ እሷ ነበረ። እዚህ ቤት ብቸኛ ሁኛለሁ፣ ማንም የለኝም፣ እዚህ ቤት የቀረሁት ብቻዬን ነው ብሎ እንግዲህ በጣም ነው ያለቀሰው። ራሱን ሁሉ እስኪስት ድረስ እንግዲህ ቤዛንም አመናጭቆ እንግዲህ ውጭ ነበር ያላት እንግዲህ እና በጣም ነው የሚያሳዝነው። ቤሉን ብቸኝነት ተሰምቶታል።
በጣም ያሳዝናል። እንግዲህ ኤልሹ ራሱ ይሄን ነገር አታውቅም እስካሁን ድረስ ቤሉን ወንድሟ አለመሆኑን። እውነት ይህን ውጤት ይነግራት ይሆን ወይስ ስትሰማ እሷስ ምን ትል ይሆን? አባቷ ቴዲ እንደሆነ እንግዲህ ስትሰማ ምን ትል ይሆን ኤልሹስ? መኩ እንግዲህ መኩን ገለውታል። መኩ እንግዲህ የሆነ ስልክ ተደውሎ ማታ ላይ ቴዲ እንግዲህ ሰዎችን ቀጥሮ ያው ጋርዶችን ቀጥሮ እንግዲህ እሱም ሰው ሆኖ ጋርድ ቀጥሮ እንግዲህ ይሄ ሾካካ ጆ የሚባል ማለት ነው። አንዴት ሄለን ጋር እንዴ ከሱ ጋር እየሰራ የሆነም እቃ ምሰጥሃለኝ ማን ይላክልኝ ምናምን ሲላቸው ራሱ አይ ዝም ብለህ ተቀበለ ምናምን ብለው እንግዲህ እሺ ብሎ ሲወጣ እንግዲህ ጫካው ነበር ወደ ጫካ ነበር የቀጠሩትና እዛ ሲሄድ አንደኛው ቪዲዮ ቀራጭ አንዱ ደግሞ ያው እንዲገሉ ታዟቸዋል። እንዳላቸውም እንግዲህ ያው ተግብረዋል ማለት ነው። መኩ እንግዲህ ሚስኪን መሞት የለበትም። እንግዲህ እህቴ እኔ እህቶች ማለት የአይኔ ብሌን ናቸው። እህቶች ማለት አንተ በእህቶች ላይ ትጫወት አትችልም ብሎ እንግዲህ ከቤት መሲን ይዞ ስለመጣና እሱ ጋር ስለተጣላ እንግዲህ በዛ ያው ቂም ይዞበት እህቱን እንግዲህ ተሱ ቤት ስለወሰዳት እና ስለተናገረው እንግዲህ ለነዛ ለክብረ ቢስ በገንዘብ ለገዛሃቸው ሽማግሌዎችን ብሎ ያው ብዙ ነገር ተናግሮት ነበር። በዛ እንግዲህ ተናዶ ያው መሲ እንግዲህ ድጋሜ እዛው ወንድሟ ለደፋበት ጫካ እዛው ቁጭ ብሎ እየጠበቃን ነበር። ቁጭ ብላ እንግዲህ ያው ተደብቃ ነበር የሄደችው። እንደጠበቀችውም ወንድሟ ቤት ይጠብቀኛል እያለ ነበር። ወንድሟን እንግዲህ ወንድሟ ገዳይ ጋሷ የምታውቀው ነገር የላትም ጭራሽ ብሎ በፍርድ ቤት ተፈራርመን እንጋባ እያላት ነበረ። እሱ መጠቀሚያ ትሆኛለሽ፣ በዛም በዚህም ችግር ከምታመጭብኝ እንደዚህ ባደርግሽ ገና ብዙ መጠቀሚያ ያደርግሻለሁ እያለ እንግዲህ መሲ የምታውቀው ነገር የላትም። ምስኪን እዚህ ወንድሟን ገደለባት። በዚህ በኩል ደግሞ እንግዲህ ገና መጠቀሚያ ያደርጋል ነው ከሄለን ጋር ቁጭ ብሎ ከሄለን ጋር እሱ ሄለን እዛ የህፃናቶቹ ዝውውር ላይ እንግዲህ አስፈርማታለች እሷ እንደሆነች። ያንን እንግዲህ ያው እስር ቤት ልትገባ እንደሆን ያ ቃል እሱ ራሱ እንደገና ደግሞ ከቤት መረጃ እንድትሰጠውም ይፈልጋል። ቤሉን እንግዲህ ሄለንን ፎቶ ለጥፎ ሊያሳስራት ነው ስትለው እንግዲህ ያው በጣም ነበር የደነገጠው ሲደናበር ማለት ነው። የኔስ ፎቶ አለ ብሎ እንግዲህ ደንግጧል። እንዴት ቆይ አንተ ምንድነው እንደዚህ የሚያደርገህ ምናምን ስትለው አዎ ያንተም ኑሮ ይፎቷል እየጠረኩ ስለሆነ ስላላየሁት ነው እንጂ ስትለው የኔም ፎቶ በፍቅራችን ይዤሻለሁ አጥፊልኝ ብሏት እንግዲህ በጣም ግራ ተጋብታ እንግዲህ የኔንም ፎቶ አጥፊልኝ ብሎ እንግዲህ ሲለምናት መሲ ግራ ተጋብታ ትኮር ብላ ነበር እያየችው ያለችው። ለምንድነው እንደዚህ የምታይኝ ምናምን ብሎ እንግዲህ እየተርበተበተና እየተደናበረ እያያት ነበር ሲያወራ። እሷም እንግዲህ ያው በድንጋጤ እንደዛ ሲሆን ስታየው መናገሬን እንዲቆጨኝ አታድርገው ብላ እንግዲህ ጥላው ስትሄድ ሰላም ሳትይ ነው እንደምትሄጂው ሳታውቂ ብሎ ወደ ቤቷ ነበር የተመለሰችው ማለት ነው። እንግዲህ የቴዲ ፍቅረኛ ቤት ጥሏት ሄዶ ቤት ቁጭ እንዳለች እንግዲህ ሄለን መታባት ነበር። ሄለን ስትመጣ እንግዲህ ያው ማንሽ እየተባባሉ ሄለን ስትደውልለት የደንባራ ደግሞ የት ነህ ስትለው ያው ቤት ነኛ ብሎ እንግዲህ ሄለንን ሊሸውድ ነበረ። ማናት ቤት ያለችው ምናምን እያለ ሰራተኛ ነች መሰለኝ ሆነ ቤት አለኝ ብላ እንግዲህ ትንሽ ተመነጫጭቀው እሱ እንግዲህ ውሸት ዋሽቶ ያው እንትን ሊል ነበር። ግን ሄለን አወቀችበት። የሆነ ሚሴጅ ተልኮላት እሷ ሄደች ቀጥታ እንግዲህ ቁጭ ብላ ስልክ ስታወራ ጓደኛዋ ጋር እዛ የታገተው ሰውዬ እንግዲህ አንድ ክላስ የታገተው ሲጮህ እንግዲህ ደንግጣ ስልኳን ነበር የወረወረችው። ምንድን ነው ብላ ጠጋ ስትልም እየጮህ እንግዲህ ስላታፈነ እዚህ አካባቢ ሰው አለ ማለት ነው ብላ ወደዛም ስትጠጋ ሲጮህ ስቆረቁር እንግዲህ አቶ ዴዲ ሄለን ቤት ነኝ ስላለችው እየሮጠ ነበር የመጣባት። ሲመጣ እንግዲህ ደንግጣ እሷም ደነገጠ። በሩ አጠገብ ነበር የቆመችው። ኢንሻአላህ ትከፍተዋለች ብዬ አስባለሁ። እንግዲህ በቀጣይ ክፍል መከፈትም አለበት። እውነት ቴዲ ተሆነ ወደ ያፌት ተሆነም
እንትን ማለት አለበት ማለት ነው፣ መውጣት አለበት። እንዴ ቤሉን ብቻውን አሁን በኋላ መሰቃየት የለበትም። ቢያንስ ያፌት ከጎኑ ሊሆን ይገባል፣ መንጣት አለበት ማለት ነው። ቤሉን አሳዝኖኛል፣ ምስኪን ከምር በጣም ነው ያሳዘነኝ። ማንም የለውም። ሄለን እንደሆነ የሆነ ቤቱን በስሟ እስክታዞር ድረስ ብቻ ነው። ቤቱን በስሟ እስካዞረ ድረስ ነው እንጂ ከዛ በኋላ ቤሉን እንኳን ልጅ አትለውም ማለት ነው። አውጥታ ነው የምጥለው። እሷ ማንንም ሁሉንም ነው ከቤት አስወጥታ የምጥላቸው። አሁን እቅዱ አልተሳካላ ሆኖ ነው እንጂ እና ቤሉን እንግዲህ አጎቱ መንጣት አለበት። በአሁኑ ሰዓት ብቻውን ነው መንጣት አለበት። ከፍቶታል በጣም በደንብ መንጣት አለበት። አሁን ሰው ያስፈልገዋል ማለት ነው። አዶኒ እንግዲህ እያስመሰለ ኤርሹን እንግዲህ ቀርቧታል። ኤርሹ ያው ትወደዋለች እንግዲህ እኔ እናንተ የስጋ ዝምድና የለንም አይደል ብላ እንግዲህ ስጠይቀው አዎ የለንም ማለት እኔ እኮ የማይሽ ከእህት በላይ ነው ምናምን ሲላት፣ እሷም ደግሞ እንግዲህ እኔም ከወንድም በላይ እንድትሆንልኝ ነው የምፈልገውና ዛሬ አንድ ነገር ልነግርህ ፈልጌያለሁ። ይህን ነገር ስነግርህ ይቅርታ ብላ እንግዲህ እኔ ጋር ያለው ስሜት አንተ ጋርም ታለ ለምን አንድ ላይ አንሆንም ብላ እንግዲህ ስትነግረው አዶኒ እሱ የሚወደው ኑኑን ነው። ድንግጥ ነው ያለው። ከዛ በኋላ እንግዲህ ያው እናቷን አድራሻና የሆነ የምታውቀው ሚስጥር እንድትነግረው እንዳስመሰለ የሚያስመሰሉንም እንዳትናገርበት እንግዲህ እሺ ብሎ በአንድ ላይ እንደሚሆኑና እንደሚወዳት እንግዲህ አብረው እንደሚቀጥሉ ነግሯት በጣም ነው የተደሰተችው። ድቅድቅ ብላለች እንግዲህ ኤልሹ ቀበጧ እነዚህን ኑኑን እንኳን መጣላቸውን ያክል እንግዲህ አይንዬን ራሱ ፍዳ አንቺ እኮ ልክ እንደ እናቴ ነው የማይሽ ብላ እንግዲህ ያው ስማት ነው የሄደችው። ኤልሽ ኑኑንም እንግዲህ አምሮብኛል አይደል እያለኝ ሳፈልግ ስማቸውን የሄደችው ማለት ነው። አዶኒ እንግዲህ ያው ፍቅሯን ስለተቀበላት ደስ ብሏታል። ድሮም አንቺ ጸባይ ነው የሚጎልሽ ምናምን እያላት ነበረ እና እንግዲህ ደስ ብሏታል። ያው የቤሉን እንግዲህ ፍቅረኛ ፎቶ አንስታ ለእናቷ ስለሰጠቻት ያው ልታሳግታት ነበር በቀደም። አሁን እንግዲህ ያው ደስ ብሏታል። አሁን በኋላ እንኳ ተንኮል የምትሰራ አይመስለኝም። አዶኒ ጋር ተተስማማ ወደዚህ እንኳ ብዙ እንትን አትልም። እና እንግዲህ መኮን ያው አስገድሎታል ማለት ነው። በጣም ነው የሚያሳዝነው። ቴዲ የሚባል ማለት ነው። ቴዲ የሚባል ሰውዬ ምስኪን እሱ መሞት የለበትም ማለት ነው እንዴ። እዚህም ይበቃታል። መቴ ላይ መጫወት የለበትም የተረገመ ማለት ነው። እና እንግዲህ ሄደን ቤሉን ማሳገት የለበትም።